ኦክሲጅን ሰጥቷል፣ ምህረት ሰጥቷል፣ ቀን ሰጥቷል፣ ጊዜ ሰጥቷል። ኢየሱስ ክርስቶስ እጅ ላይ 2 ዓሳና 5 እንጀራ ሲገባ እኔ በሆን ምንድነው ማረገው? 5000 ሰው ሰጥቶኝ ይሄን ሁሉ ቤተሰብ ተተኝ እቺ ነች ደሞዜ ይሄን ሁሉ እንትን ሰጥተኝ ይያል አምፖል ይያር ማልቀስ ነው ስራዬ። ልክ አይደለም? ግን ኢየሱስ ክርስቶስ ምን ላረገው ነው? ይሄን 5 እንትን ምን አባቴ አላለም። አይኑን አቀናና አመሰገነ። አባት ሆይ እንደምሰማኝ ስለማቅ ያመሰገነው ራሱ ስላባዛ አይደለም። እኔ ቀበሌ የማይሰማኝ ሰውዬ ማለት እኮ ነው። እኔ ሰፈር የማይሰማኝ ሰውዬ የሚሰማ አባት ስላለ ዳዊት እግዚአብሔርን ወደዋለሁ አለ። ለምን? የልመናን ድምጽ ሰምቷልና። ስለመለሰ አይደለም ወደው ስላደረገ አይደለም። መስማት በራሱ አንተን ማን ሊሰማ ይችላል? ልዑል እግዚአብሔር ግን ይሰማሃል እና መስማት ተሰጥቷል። መሰማት ተሰጥቷል። በክርስቶስ ኢየሱስ በኩል እግዚአብሔር ይሰማችኋል። አልዓዛር መቃብር ጋር ሄደ፣ አለቀሰ። ኢየሱስ ሰው እንዲያየው አዘነ። ሬሳ ፊት ነው፣ 4 ቀን የሆነው ነው፣ ይሸታል የተባለ ነው። ኢየሱስ መጀመሪያ ምንድነው ያደረገው? አቀና። አባት ሆይ እንደምሰማኝ ስለማውቅ አመሰግንሃለሁ። መስማት ነው ሁሉን ነገር የሚቀይረው። ሬዲዮ የማይሰማን፣ ቀበሌ የማይሰማን፣ ሰፈር የማይሰማ ሰው የሰማይ የምድር ጌታ የሚሰማው ህዝብ እዚህ ያለ። እኔ እናንተ ላሰሙኝ ትችላላችሁ፣ የምሬ ነው። ቀበሌ ላይ ሰማች ይችላል፣ የክልል ፕሬዝዳንቱ ላይ ሰማኝ ይችላል፣ ኢቭን ፓስተሮች ላይ ይረዱኝ ይችላሉ። አንድ አለ ግን እወደዋለሁ ምለው ባትመልስም ስለሰማኝ አመሰግናለሁ። ይሄን እኮ በምስጋና ምን ተሰጠኝ ትለኛለህ እንዴ? ምን ያልተሰጠ ነገር አለ? አንዳንድ ሰው የተሰጠውን ነገር አቅፎ ነው የሚተኛው፣ አይንቀሳቀስም። ያኛው ግን ምን አለ? ጌታ የሰጠኝ ምን 10 አተረፈች። ስንት አተረፈች? 10 አተረፈች። ይኸው 5 አተረፈ። ያኛው 10 አተረፍኩ ሲል ይሄኛው ግን ምን አለ? ስለ ጭከናው፣ ስለ እግዚአብሔር ከልካይነት። እግዚአብሔር እኮ አንድ ነገር በክርስቶስ የመጣው አምላክ የነበረ እግዚአብሔር፣ ሩቅ የነበረ እግዚአብሔር አባት ሊሆን ምንድነው ያለው? በሰማይ የምትኖር አባታችን ሆይ። በሌላ አማርኛ ምን ማለት ነው? የትም ሆነ ቀና ስትል የምገኝ ሰማይ የሌለበት ሀገር የለም። ቡርኪና ፋሶ ብትሄድ እግዚአብሔር አለ። አየህ፣ ሰማይ የሌለበት ሀገር የለም። ማዳጋስካር ላይ ሰማይ አለ። ምን እያለ ነው? ባርነት ምድር ብትገባ፣ ሰው ቤት ብትገባ፣ ጉርጋድ ብትገባ፣ ቀና ብቻ ካንተ ይጠበቃል። ድምፅህን የሚሰማ አምላክ በሰማይ አለ። ሃሌሉያ ሃሌሉያ ሃሌሉያ። እና ምንም የለኝም አትበል፣ የሚሰማ አምላክ አለ። ከዛስ የሚመልስ አምላክ አለ። እና ለዚህ እኮ ነው የምንጸልየው፣ ለዚህ እኮ ነው የምንጸልየው። ቀበሌ የማይሰማው ሰው እዚህ መጥቶ ይጸልያል። አደራም ባይዘው በልዩ ልዩ መንገድ ልናበላሽው እንችላለን። ስኳር በጣም ሰኒ ካለች አላቅም፣ ያክስቴ ልጅ እዚህ ያለች እሷ ነች በጣም ብዙ ስኳር የምትሰርቅልን። 3 ኪሎ 4 ኪሎ እየሰረቅን ትምህርት ቤት እንበላለን። ሊትራሊ በሳንታ መጣለች ሰኒ ሆቴል አላቸው። በማንኪያ ነው የምበላው። የስኳር ፍቅሬ ልነግርህ አልችልም በልጅነት። ከዛ እናቴን ስለምታ አደራ እንደው የኔ ልጅ አንተ ፊት ስኳር አይቀመጥም እንደው አደራ በመብርሃን ተብዬ ይቆለፋል። ከዛ ልክ ማግኘት ስለማልችል እኮ ነው ቅዱሳን ስኳሩ አንድ ነገር ትለኛለች። ቡና ሲፈላ በዚህ ሰፍረና እባላለሁ። አደራ እንዴት እንደምበላል ነግራችሁ አደራ እባላለሁ። ከዛ ምን አደርጋለሁ? እሰፍርና አንዱን እንድቻ ፈሷለሁ መሬትና አንዱን ይዤላት ሄዳለሁ። ከዛ እዛ ጋር ፑሽ አፕ ሰራ 1 2 እኔ ፑሽ አፕ እየሰራ ይመስላታል። እኔ ግን ስኳር እየላስኩ ነው። ምን እያረክ ነው? 1 2 ብራዘር ምናን ሲሆን ትንሽ ነው። እየሰማችሁ ነው? ምናን ሲሆን ትንሽ ነው። አሁን ለምሳሌ አንዳንድ ምናን ስታዩት ምንድን ነው? ትንሽ ነው በለዋ። መዝሙር ትንሽ ነው፣ የሆነ አገልግሎት ትንሽ ነው፣ ስብከት ትንሽ ነው። ስታዩ ምናን ነው? ከዛ ትንሽ ነው ብለህ ነው የምትቀበለው። ይኸውልህ ሲውድኖች ምን ይላሉ መሰለህ? እባብ ትንሽ ነው ብለህ አትናቀው። ለምን? ያስገርምሃልና። ይሄ ቀጫጫ ብለህ እንዲህ ትሄዳለህ አይደል? በኋላስ የመገረም ዓመት የሚል ጥቅስ ነው ቤት ላይ የሚለጠፍ። የአዝመራ ዓመት እንደሚል የምን ይሆናል በህይወት ላይ የመገረም ዓመት። ለምን? ቀጭን አይደለማ ውጤቱ ይትዝሎ ቀጭን ቁስል ትንሽ ነው ብለህ መናቅ የለብህም። ኤቭሪ ነገር ትንሽ አይደል? እግዚአብሔር እጅ ላይ ያደረገው ምንም ትንሽ የለም። የኔ ነገር ትንሽ ነው፣ የኔ ደግሞ ኖ እግዚአብሔር ካደረገው ትንሽ የሚባል የለም። እናንተ ቤት ትንሽ የሚባል የለም። ለምንድን ነው የሌለው? ጅማሬ ታናሽ ቢሆንም ፍጻሜ ብዙ ይሆናል። አንተ ሰው ሰማይ ይባዛል ነው ማለት። እኔ አይደለም እኮ ያልኩት። ትንሹን የሚያባዛ አምላክ፣ ትንሹን የሚባርክ አምላክ፣ ትንሹን የሚያሰፋ አምላክ። እኔ መጀመሪያ ባይዘው በህይወቴ ለመጀመሪያ ጊዜ ስብከት የሰበኩት እውነቴን ነው። ኩዩ የሚባል ሀገር ገብረ ጉራቸው ሳልጋበዝ ሰባኪዎቹ ቀርተው ያኔ በሎንችን ነው የሚመጡት። ሞባይል የለም፣ የት እንደደረሱ አልተው። ህዝብ ተሰብ ሲጨንቃቸው ፓስተር ሄኖክ ሰባኪ ተባልኩ። ተደነገጥኩ። የተሰጠኝ ጥቅስ ምንድን ነው? ትንሹን ለብዙ ህዝብ፣ የሁሉን ታናሽ ግን ለብርቱ ህዝብ አደርጋለሁ አላ እንዳለው አደረገው። እንዴ ትንሽ ነኝ አትበል። የኔ ነገር ትንሽ ነው ብላ አትቅበሩት። ግድ የላችሁ ትንሽ መዙ። ከዛ ሲመጣ ትንሽ እንዳልሆነ ነገረው። አምናንስ አስብ። ለካ ከተማ ነው፣ ለካ ሹመት ነው። እጅ ላይ ያለው መዝሙር አገር ነው፣ ምድር የሚንቀጠቀጥ ነው። እርግጠኛ ነኝ እነ ዮኒ ሲያገለግል ድሮ እኮ ይሄንን ምንትን እንግዲህ በእምነት ሊያይ ይችላል። ከተማ ነው ብሎ አያስብም። ያን ጊዜ ቀጭን ነው እሱም። እግዚአብሔር የተመሰገነው። እኔም ዮኒ እንደውም ከኔ ይቀጥናል መሰለኝ አይደለም። የእውነት ነው የምላችሁ። ፎሶሊያ ነው ምን መስለው ፎሶሊያ ራይፒንግ ፎሶሊያ። እግዚአብሔር ምስክሬ ቀጭን ሞፈሪያ አይደለም ለኔ ብዛት። እዚህ ደርሳለሁ ብዬ አስቤ አላቅም። ተከስተ ለምን ዘመረ? እዚህ ደርሳለሁ ብዬ አስቤ አላቅም። ለምን? ትንሽ ነው ብላ አታክ። ዝም ብለህ ዘምር፣ ዝም ብለህ ኪቦርድ ተጫወት፣ ዝም ብለህ ቸርችና፣ ዝም ብለህ ጸልይ። የሆነ ቀን ይፈነዳል። 10 ከተማ ላይ ሾመሃለሁ። 5 ከተማ ላይ ሾመሃል። ለካ እጅ ውስጥ ያለው አገልግሎት ስልጣን ነው። አንድ ሰው አሜን ይበለኝ። ህዝብ የሚመራ ነገር እጆቻችሁ ላይ አለ። በጌታ በኢየሱስም እየፈነዳ ይወጣል። ምድር በበረከት ትጥለቀለቃለች። ያንተ ነገር እየበዛ ይሄዳል። በደንብ አሜን በል። ሃሌሉያ ሃሌሉያ። ትንሽ ነገር ይመስላል እግዚአብሔር የሰጠው ትንሽ ነው ብለህ እንዳትናቅ። ኤሳው ግን ናቀው። ብኩርና ለምንናት አለ። ኖ አሸንዳ ነው፣ የበረከት አሸንዳ። በአንተ እኮ ነው የሚጠራው ነገር። የአብርሃም የይስሐቅ የያዕቆብ አምላክ የኤሳው ነበረ። እሱ ስለናቀ የወዳጆች አትናቀው። እሱ እጅ ላይ ያለው ነገር ምድር ያተዳደርበታል።
ቲንገለሳሜ እያበዛ እንጂ ትንሽ ነው ብዬ ልቀብረው የነበረውን አትቅበር እያለኝ እንጂ አገልግሎት ምን ያደርጋል ብዬ ስንት ጊዜ ልተው ነበር። እኔ አትናቀው። እግዚአብሔር ከጠራ እግዚአብሔር ከተናገረ አንዳንድ ሰው ዱቡልቡል ነው ደለም በኔ ይሁንብህ ቀብር እንዳትሄድ በጨርቅ ጠቅልለህ አትበል። ይሁን በጨርቅ ጠቅልሎ ምናኑ ገነዘ ማለት እኮ አሳምሮ ምን ብሎ ይቀብራል። የቀብር አገልግሎት ከእጅ ላይ መጥቻለሁ ስለፈራው ይላል። አንዳንዱ ሳንፎ፣ አንዳንዱ ፈርቶ፣ አንዳንዱ ተጨንቆ ይቀብራል። ግን አንድ ነገር ልንገርህ፣ እንድትነግድ ነው እንድትንቀሳቀስ ነው። ለክሩሴድ የጠራው ሰው ከአንድ ሰው ነው የሚጀምረው። እኔ እኮ እግዚአብሔር የጠራኝ ጊዜ ውሸት ይመስላል። አንዳንድ ሰው ደህንነት ለማስተማር ትልቅነት እኔ ለትልቅ ጉባኤ ነው የጠራኝ ምናምን ይላል። አንድ ጊዜ ያለ መሰላል ላይ ሊወጣ እግዚአብሔር ሊፍት የለውም። በስነ ስርዓት በደረጃ ታድጋለህ። እግዚአብሔር ሊፍት የሚጠቀመው አንተን ለመባረክ ብቻ ነው። አገልግሎት ሳይድስ እንደዛ ነው የምታድገው። ዱጋጅሚ ጋሽ ለምዬ ይባላሉ። አካራዩ የውባለም ትባላለች። ምሰብካለ ብቻዋን ነች እኮ ቅዱሳን የሚጮህ ሰው እየመጣ ነው ባሉ ብቻዋን ወገኖቼ ኮላታል ብቻዋን ወገን አረጋታለሁ። እኔ እኮ የምገርም ሰው ነኝ። ወገኖቼ እላታለሁ ብቻዋን። በእኔ ምክንያት ይሆናል እንግዲህ አሁን እንግዲህ ጆሮ አይታመም። ጮኬ ክሩሴድ አድርጌ እለዋ ላይ ኮንፈረንስ አድርጌ ሁሉንም ሶሎ ዘምሬባት መሳሪያ ስለሌለ እንጂ ሁሉንም አገልግዬባት እሷ የአገልግሎት ናሙና አድርጋት ወጣ። ያንን ያየ አምላክ ነው። አሁን እኮ ስበክ ስትለው ፋይር ላይ አይሰብክም። ትምህርት ቤት ፌሎሺፕ ላይ ደስ አይለው። የሆነች ነገር ላይ ከዛ ሪንትሊቢዲዲስ ትልቅ በር ይታየኛል ይላል። የግቢ በር ነው። ከትንሽ ጀምር፣ አትፍራ፣ ትጋ፣ ነግድ፣ አትርፍ። እግዚአብሔር ያሰፋቸዋል። ስጨርስ ያላችሁ የተሰጠንን አደራ ማንወጣ ከሆነ ምንም አይነት ነገር ይሁን ባለቤቱ ይመጣና ይጠይቀናል። ምን አደረከው? እቺን ተናግሬ ልንገራችሁ አይደል? ልንገራችሁ ፓስተር ዲፍ ስላለ ነው። ይኸው እቺን ነግሬ ጨረስኩ። እኔ እንዴት እንደሚመጣ ልነግራችሁ ነው። ልንገራችሁ? እሺ ለእናንተ ነግራለሁ። እናንተ እግዚአብሔር ከእናንተ ጋር ይሁን። ያዙሙ። አንድ ጊዜ እኛ ሀገር ከበደ የሚባል ትራፊክ አለ። እንዴት ሲመጣ እንዴት ምን አይነት ስሜት እንደሚሰማችሁ አደራ ስትበሉ ልነግራችሁ። ከበደ በጣም ረጅም ነው። ስለ ረጅም ዩፎ በቃ ጠቆር ያለ ነው። እንዲህ ሲያይ ከመሬት ተነስተህ ንስሐ ትገባለህ። ምንም እኮ አላጠፋም። እግዚአብሔር ፊት ራስህን ለጌታ አደራ ትሰጣለህ። እና እኔ ያኔ ችግር ነበረ። የኛ ፋሚሊና አጎቴ ብሬታ ይባላልና እኛ ሱቅ ስራ ላይ ተቀጠርኩኝ። እዛ ሱቅ ያጎቴ ሱቅ ነው። 25 ብር በወር ሊሰጠኝ የዛ ጊዜ የ9ኛ ክፍል ተማሪ ነው። ከዛ እዛ ውስጥ ቆሜ ትራፊኮች፣ የከተማው ትራፊኮች ጉቦ እኔ ጋር ነው የሚያስቀምጡ። ሄኖክ ጋርግ ይባላል። መጥተው ሹፌሮቹ እኔ ጋር ያስቀምጣሉ። እኔ ደብቅላቸዋለሁ። ተቀባይ ትራፊክ ሲመጣ እሰጣለሁ። የዛ ጊዜ ነበሩ ስም ያላቸው። ስማቸውን ከጠራው ደግሞ ሊደርስ ይችላል ወደ ፊቼ ስለምመለስ ወይ ደግሞ ልጆቻቸው በጌታ ሆነው ይሆናል። ስለዚህ አደጋ ላይ እንዳልወድቅ እንደዚህ እያረኩልህ አንድ ቀን አንድ ኤኔትሪ ሹፌር መጣና 3 ኪሎ ማር ነው የሚመስል በኩርቱ ፌስታል አድርጎ ለከበደ ስጠው ብሎኝ ሄደ። ቅዱሳን ብጠብቅ 3 ወር ሆነ። ከበደ አልመጣም። ማሯል እንዲያዋለሁ ያየኛ አይዋለሁ ያደራ ክፋቱ። ከዛ የሆነ ጊዜ ላይ ውስጤ የሆነ ስሜት ተሰማኝ። ለምን በጣት በስታት ቀምሶ ምን እኔም ታዘዝኩኝ። ታዛዥ ነኝ ለዚህ ድምፅ። በሳው ላስኩ፣ ነዘረኝ፣ ቻልኩት። በማግስቱ 2 ወጋው። በዛችሁ ቀዳዳ 2 ላስኩ። ቅዱሳን ወንድሞቼ 2 3ኛ ቀን 4ኛ ቀን ጣቶቼን እያሻሻል ላስኩ ማለት ነው። ቅዱሳን ወንድሞቼ እህቶቼ፣ እንዲሁም አባት እናቶቼ ወር ላይ አቅጣጫ ተቀየረ። ዝም ብለህ አለኝ ውስጤ ነው። በጣት እየላስክ ከምታባክን አንድ ጊዜ በዳቦ ብለው አይለኝም። እሺ አልኩላ። ባለብሩን ይዤ መጣ። ባለብር ቅዱሳን ባለብር መጣ። መሀል ለማል ሰነጠብ ቀባው በላው። ውስጤ ምን ለኝ ግትራካ ብላ አይነት ነገር ግምት ነጋ። ባክህ ድገመው አለኛ። አሁንም ሄጄ ባለብር ቀባው። ገመጥ በላው። ኩርቱ እያነሰ ትንሽ ሆነ። ቅዱሳን በቃ ባክህ መጣ ይምጣለኝ። ወልጭ አድርጌ በላው። አጨማደድ ርግርግ አድርጓት ጣልኳት። ከበደ አልመጣም። አንድ ቀን ከበደ መጣ። ቅዱሳን መጣ እንዲህ ኮሜዲኗ ላይ ተደገፈ። እንዲህ ይላል። ዝም ብሎ ረስቶታል ብዬ እየጠበቅኩ ሄኖክ ያ እንትና ያስቀመጠው ማር አይለኝም። ውስጤ ምን አለ? በቃ ምን ይመጣል? ሸምጥጠው የምን ማር አላየውም ስል አምኖኝ ሄደ። ከዛ የሆነ ቀንስ ከበደና ቤኔትሬ ሹፌር አብረው መጡ። አልወጣ አልገባ አልዘል ፊት ለፊት ቅዱሳን ላብ ያዘኝ። ምንም አላደረኩ። ልክ እንዳገለገልኩ አይነት ተጠመቅኩ። እንደዚህ በቃ ፊዚክ ዱብ ብለ ቆየና አንተ ማሩ አልተሰጠኝም አላልክም ማለት ዝም። ሁለቱም ዝም እንዲህ ያለ የዛ ቀን የተሰማኝ ሼም ከበደ ፊት ሁሉ ቀን እንደቀነልኩ ከዛስ ቅዱሳን ያ አደራ መብላት እስካሁን ድረስ ሲኦል አልከተተኝ፣ አልገደለኝ፣ ምን አላረገኝ። ግን ሁል ጊዜ ትንሽነት፣ ኪሎቢስነት፣ ንፋስነት ይስተማኛል። ኢየሱስ ተመልሶ ሲመጣ መዝሙሩን ምን አረከው? አገልግሎቱ ምን እንጃ ይለ እንደ ብትል ሼሙን አትችለው። ሼም ኦኒው ማለት የዛ ጊዜ ነው ያዩ። ለካ ኦን እንደዚህ ይሆናል። ለካ ሼም ወዳጆቼ ሁላችንም ባርኮናል፣ ጸጋ ሰጥቶናል፣ ህይወት ሰጥቶናል። አደራችንን በመስጋና መወጣት ይሁንልን።